ፈተናውን ጥሩ ውጤት በማስመዝገብ ትምህርት ቤታችንን ለማስጠራት ዝግጅት እያደረግን ነው። ዝግጅታችን በጣም አሪፍ ነው። ከኛም ከአስተማሪዎቻችንም የተለያዩ ድጋፍን ያገኛል ነው። እንደ ክፍለ ከተማችን ወደ 5643 የሚጠጉ ተማሪዎችን እናስፈትናለን። ስሜ ሜናታ ተስፋ ይባላል። የአዲስ ከተማ ሁለተኛ ደረጃ የ12ኛ ክፍል ተማሪ ነኝ። ዝግጅታችን በጣም አሪፍ ነው። ከኛም ከአስተማሪዎቻችንም የተለያዩ ድጋፍን ያገኛል ነው። እንዲሁም ደግሞ የተለያዩ ጥያቄዎችን እየሰራን ነው። መምህራኖቻችንም የተለያዩ ጥያቄዎችን እያሰሩ ነው። እኛም በራሳችን በጣም ብዙ ጥያቄዎችን እየሰራን ነው። ያለፉ አመታትንም ብዙ ጥያቄዎችን እየሰራን ነው። ስሜ አብነት አብሬ ሞገስ ይባላል። የ12ኛ ክፍል ተማሪ ነኝ። እንደሚታወቀው የ12ኛ ክፍል ብሔራዊ ፈተና እንግዲህ አንድ ወር እንደቀረው ይታወቃል እና እኛም በዚህ ባስኮ ሁለተኛ ደረጃ ትምህርት ቤት ላይብረሪ ውስጥ በሚገባ ጊዜያችንን በአግባቡ እየተጠቀም እንዲሁም ከላይብረሪ ውስጥ የሚያስፈልጉትን አጋዥ መጻሕፍቶችን በመጠቀም እንዲሁም ሲያስፈልግ መምህራኖችን ደግሞ የተለያዩ ጥያቄዎችን በመጠየቅ ጊዜያችንን እያሳለፍን እንገኛለን ማለት ነው። 2018 የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና እንደ ክፍለ ከተማችን ወደ 5643 የሚጠጉ ተማሪዎችን እናስፈትናለን። እነዚህ ተማሪዎች እንግዲህ ከመንግስትም ከግልም ትምህርት ቤት ለፈተና የሚቀመጡ ናቸው። በአጠቃላይ እንግዲህ ካሉን 8 የመንግስትና 8 የግል ሁለተኛ ደረጃ ትምህርት ቤቶች የተውጣጡ ተማሪዎች ናቸው። እነዚህ የ12ኛ ክፍል የሚቀመጡ ለፈተና እንግዲህ ራሳችንን ሙሉ ለሙሉ አስችለን ተማሪዎች እዛው በተማሩበት ተቋማችን ላይ ክፍለ ከተማችን ላይ ለማስፈተን ነው ቅድመ ዝግጅት እየሰራን ያለ ነው። የ12ኛ ክፍል በተመለከተ አሁን ማጠቃለያ ምዕራፍ ላይ ነው የምንገኘው። ይሄ ትምህርት ቤት በዘንድሮ የሚያስፈትናቸው ተማሪዎች በማህበራዊ ሳይንስም በተፈጥሮ ሳይንስም አሉት። ቅድመ ዝግጅቱን በተመለከተ እንግዲህ ከጥቅምት ጀምረን ያው ከመደበኛው መማር ማስተማር በተጨማሪ ሌሎች በመንግስት የወረዱ ስትራቴጂዎች አሉ፣ ደጋፊ የሆኑ ስትራቴጂዎች። እነሱን በመጠቀም ተማሪዎችን ውጤትና ስነ ምግባር ያሻሽላል የተባሉት ላይ ትኩረት አድርገን ድጋፍ እያደረግን ነው የምንገኘው። እንግዲህ የተማሪዎቹ የሚፈተኑት አጠቃላይ በኦንላይን ነው። ይሄ ኦንላይን ደግሞ ለኛ ተማሪዎች አዲስ አይደለም። ቀደም ባሉት አመታትም የተጀመረና ተግባራዊ የሆነ ነው። ስለዚህ በኦንላይን ያፈታተን ሂደት የነበሩ ክፍተቶችን አርመን ተማሪዎቻችን እንዲዘጋጁ የስነ ልቦና ዝግጅት እንዲያደርጉ እያደረግን ያለ ነው ማለት ነው። መምህራኖቻችን በዚህ ጉዳይ ላይ በጧት እያስመጡን ማለትም እንደ ቲቶሮችን ከሰዓትና ጧት ላይ እንዲሁም ደግሞ ጥያቄዎችን እንሰራለን፣ እኛ እንሰራለን። ከዛ በኋላ እነሱ መተው ጥያቄዎቹን ያው የተሳሳትናቸውን ነገሮች እንድናረም ይረዱናል ማለት ነው። ጥያቄዎችን እያሰሩን እንዲሁም ደግሞ በጣም ከባድ የሆኑ ርዕሶችን አካባቢ ላይ ነጥለው አውጥተው በዛ ላይ ብቻ ትምህርቶችን ቲቶሮችን በጣም እንሰራባቸዋለን፣ ጥያቄ እንሰራባቸዋለን። እንዲሁም ደግሞ ትምህርቱን እንማራለን ማለት ነው። ሁሉም ተማሪ በምሳ ሰዓትም እንዲሁም ከ9 ሰዓት ባለው ከ9 ሰዓት የትምህርት ሰዓት በኋላ ላይብረሪ እየገባ እንዲሁም በክላስተር ትምህርቱ ደግሞ ሁሉም ተማሪ ወደዛ በአግባቡ ትምህርቱን እየተከታተለ ይገኛል ማለት ነው። መምህራኖቹ ከኛ ጋር በኮላቦሬሽን እንዲሁም በኢንጌጅመንት ደረጃ ከኛ ጋር ያላቸው እጅግ በጣም አስደናቂ የሚባል ተሳትፋለን እኛና መምህራኖቹ ማለት ነው። በተለያዩ የጥያቄ እንትኖች ላይ እንሳተፋለን። እንዲሁም እንደሚታወቀው በክላስተር ትምህርት አለ። በዛ ደግሞ ወደዛ ይሄድን እንዲሁ ከተለያዩ የትምህርት ቤት ተማሪዎች ጋር የጋራ የሆነ ትምህርት እንወስዳለን እና ጥሩ የሚባል ኢንጌጅመንት ከመምህራኖቹም ጋር ከትምህርት ቤቱ አስተዳደሩም ጋር አለን ማለት ነው። በስነ ልቦና ጉዳይ ላይ ያው እንግዲህ እንዳንፈራ ያው ጥያቄ ፈተናው የሚሰጠው ኦንላይን ላይ በእንትን ስለሆነ ያው የተለያዩ እንዴት መስራት እንዳለብን እንዴት መፍራት እንደሌለብን ጥያቄዎችን ጥያቄ የተራተሙ ተማሪ ያው የሚያውቀውን ነገር ስለሆነ እዛ ጋር ሄዶ መተግበር የሚጠበቅበት ያው መፍራት አይጠበቅበትም ማለት ነው። ያው የሚያውቀውን ነገር ነው እዛ ጋር የሚያገኘው። ጥያቄ መስራት ነው እዚህ ላይ በጣም ትልቅ አድቫንቴጅ ያለው። ጥያቄ የሰራ ሰው እዛ ጋር ራሱን ስለሚያገኘው የተለየ ነገር አይፈጠርም ብለን ስለምናስብ እንዲሁም ደግሞ ያለፉት ተማሪዎች እዚህ ትምህርት ቤት ላይ መጥተው የተለያዩ እንዴት መስራት እንዳለብን እንዴት ማጥናት እንዳለብን በፈተና ሰዓት ላይ ያሉንን የስነ ልቦና ዝግጅቶችን የራሳቸውን ኤክስፒሪየንስ ይነግሩ ነበር ማለት ነው። አጠቃላይ ቅድመ ዝግጅት ስራዎችንም ያከናወን ነው። እንግዲህ ቅድመ ዝግጅት ከፈተና ከመቀመጡ በፊት
ዋና ሲሰሩ የነበሩ ቅድመ ዝግጅቶች አንደኛ ተማሪዎቻችን በትምህርታቸው በውጤታቸው ላቅ ብለው እንዲሻሉ እንዲገኙ ለማድረግ ቀደም ብለን ከአዲስ አበባ ትምህርት ቢሮን ባወረደው እንደ ክፍለ ከተማችንም የተለያዩ የተማሪዎችን ውጤት የማላቅ ስትራቴጂዎችን ስልቶችን በመንደፍ ተግባራዊ ስናደርግ ቆይተናል። ከነዚህ ስልቶች አንደኛው የማላቅ ስትራቴጂ ነው ብለን እየተገበርን የነበረው። ይህ የማላቅ ስትራቴጂ የተማሪዎችን ውጤት ላቅ የማድረግ ከፍ የማድረግ የማሻሻል ለተሳለ ውጤት እንዲበቁ የማድረግ ስራ ነው ስንሰራ የነበረው። ባለፉት 2 እና 3 ዓመታትን በተመሳሳይ መልኩ ጥሩ አፈጻጸም እንዳለንም አይተናል። ይህን ስራ የሚያመቻች ደግሞ የራሱን የሆነ ኮማንድ ፖስት ተዋቅሯል። በዋና ስራ አስፈጻሚ የሚመራ የ12ኛ ክፍል ፈተና ኮማንድ ፖስት ተዋቅሮ የተለያዩ ባለድርሻ አካላት ጽሕፈት ቤቶች የተሳተፉበት ኮማንድ ፖስት አዋቅረናል። ኮማንድ ፖስቱ በተደጋጋሚ እየተገናኘ ይገመግማል። ያፈጻጸሙንም እያየ ያሉ አፈጻጸሞችን ክፍተቶችን ያርማል። ጥንካሬዎችን ደግሞ ተጠናክሮ እንዲሄዱ የአቅጣጫ እየሰጠ የሚሄድ ኮማንድ ፖስት ነው። በዚህ መሰረት እንግዲህ ለፈተናው የሚሆኑ ግብዓቶችን አንደኛው የውሳኔ ሐሳብ ተቀምጦባቸው እየሄድንባቸው ናቸው ያሉት። አንደኛው የመሰረተ ልማት ግንባታ ነው። በኦንላይን ስናደርግ እንግዲህ አሁን ካለን የተማሪ ቁጥርም ጋር ተያይዘው የነበሩን የማስፈተኛ ላቦራቶሪዎች ወይም ደግሞ የአይቲ ላቦች አሉን። አሁን ካለን የተማሪ ቁጥር ደግሞ ስንመለከት ትንሽ ያሉን ላቦች ብቻ የሚችሏቸው ስላልሆነ እነሱን የማስፋት ተጨማሪ የመሰረተ ልማት ዝርጋታዎችን በትምህርቶቹ ላይ የማካሄድ ስራ እየሰራን ያለነው። እስካሁን ባለን 28 ተጨማሪ የመፈተኛ ክፍሎች ላይ የመሰረተ ልማት ዝርጋታ፣ ኬብሎች፣ መሰረታዊ ጉዳዮች፣ ኖዶችን የመዘርጋት ስራ እየሰራን ያለው። ጎን ለጎን ደግሞ የኔትወርክ ስራዎችም ከዚህ ከመሰረተ ልማት ስራ ጋር የሚያያዙ ናቸው። ከቴሌግራም ተነጋግረን ከቴሌግራም የሚቀርቡ አቅርቦቶች የኔትወርክና የመረጃ አቅርቦቶችን ጭምር እንዲስተካከሉ ለማድረግ በሂደት ላይ ነው ያለነው። እሱ አሁንም እየሰራን ያለንበት ሁኔታ ነው ያለው። በቀጣይ በዚህ ሳምንት ውስጥ አጠናቀን ሙሉ ለሙሉ መሰረተ ልማቱ ዝርጋታው ይጠናቀቃል ብለን ነው አቅደን እየሰራን ያለነው። ፈተናው የሚሰጠው በኦንላይን ስለሆነ ከዚህ በፊት በተለይ ለቶፕ 25 ተማሪዎች በክላስተር የኦንላይን ፈተና ፈትነናል። የኦንላይን ፈተና ከመደበኛው ወጣ ባለ መልኩ ሲስተሙን እንዲላመዱት በዛ ልክ የማዘጋጀት ስራ ተሰርቷል። ስለዚህ ምንም ማለት እንዳልሆነ በኦንላይን መፈተን አረጋግጠዋል። ሌሎቹም ቢሆኑ አሁን ላይ ስቲል በዚህን ቀን የኦንላይን ልምምድ እያደረጉ ነው። እዚሁ ግቢ ውስጥ ዛሬም ራሱ ፕሮግራም አላቸው እያደረጉ ነው። ፕሮግራም ወጥቶላቸውና በዛ ልክ እየተዘጋጁ ነው ያሉት ማለት ነው። እንግዲህ አጠቃላይ ያሉንን ተማሪዎች ሁሉም እንዲያልፉ ነው የምንፈልገው። ግን በዋናነት ከነበረው ልምድና አፈጻጸም ስንመለከት አምና ወደ 32% የሚሆኑ በቀጥታ ዩኒቨርሲቲ የገቡ አሉ። ስለዚህ ይህንን ወደ 50% የማምጣት ስራ ነው እንሰራለን ብለን እስካሁን ድረስ እየሰራን ያለ ነው። መምህራንም ብዙ ደክመዋል። የማጠናከሪያ ትምህርት የመስጠት ወርክሽቶችን የመስጠት የብዙ አመታትን ሀገር አቀፍ ፈተናዎችን ጥያቄዎችን እንዲሰሩ የማድረግ በቡድን ተማሪዎች እንዲያጠኑ የማድረግ ቤተ መጻሕፍት በደንብ እንዲጠቀሙ ምክር የመስጠትና አጠቃላይ ውጤታማ የሚሆኑበትን መንገድ ልምድን የማካፈል ስራዎች ሁሉ መምህራን እየሰሩ ነው ያሉት። እኛም የስነ ልቦና ዝግጅት እንዲያደርጉ በተለያዩ መድረኮች ምክር የማነሳሳት ስራዎችንም እየሰራን ነው ማለት ነው። የማላቅ ስትራቴጂ የሚባል አለ። ውጤታቸውን ሊያልቅ የሚችል ነው። እሱ ስትራቴጂ ትኩረት የሚያደርገው በኤቢሲ ፕሮግራም አለው። የራሱን የቻለ ፕሮግራም አለው። 3 ፕሮግራሞች ናቸው ያሉት። 3ቱንም ፕሮግራሞች ተማሪዎችን በማስተማር በተለይ የቅዳሜ ማጠናከሪያ ትምህርት የሚባለው ተማሪዎቹን ለሁለት ተከፍለው ቶፕ 25 እና መካከለኛ ተብለው ነው እየተሰጡ ያሉት። ቶፕ 25ዎቹ በክላስተር በቅዱስ ዮሐንስ ትምህርት ቤት ቅዳሜ ስቲል እየተማሩ ነው ያሉት ማለት ነው፣ ከጥቅምት ጀምሮ ማለት ነው። መካከለኛ ተማሪዎችም በትምህርት አፈጻጸማቸውም ቢሆን እነሱም በዚሁ ትምህርት ቤት አሰራር ተዘርግቶላቸው ፕሮግራም ወጥቶላቸው በመርሃ ግብሩ መሰረት እየተሰጡ ነው ያሉት፣ እየተማሩ ነው ያሉት። የተሻለ ውጤት ይመዘገባል ብለን እናስባለን። ተማሪዎችን የማለፍ ምጣኔ በተመለከተ 12ኛ ክፍል ከአመት ዓመት በጣም ሰፊ የሆነ ለውጥ እድገት እያመጣ ነው ያለው። ለምሳሌ ያክል እንኳን የባለፈውን አመት እንኳን ብንመለከት የ2017
ካስፈተናቸው ተማሪዎች 32.5% ማሳለፍ ችለናል። ይሄ ከካቻምናው ከዛ ፊት ከነበረው እያደገ የመጣ ነው። በተለይ ደግሞ በተጨማሪነት ዘንድሮም ያመጣናቸው የተማሪዎችን ውጤት ሊቀይሩ የሚችሉ ስልቶች የተሻለ ለውጥ እንደምናይበትም ጭምር በዚህ ዓመት ተስፋ አለን። ትምህርት የሁሉም ባለድርሻ አካላት ስራ ነው። አጠቃላይ አመራሩ ከላይ እስከታች ርብርብ እያደረገ ነው ያለው። እናንተም ይሄንን ትኩረት ሰጣችሁ እንደ ሚዲያ ምን ላይ ነው ያለው ብላችሁ ለመፈተሽ ለማየት እኛ ጋር ብቻ አይደለም ታች ወርዳችሁ ቼክ አድርጋችሁ ክሮስ ቼክ አድርጋችሁ ትምህርት ቤት ላይ ያለው ነገር ይሄ ለትኩረቱ ለስራው ያላችሁን ትኩረት ትምህርት የሀገር ግንባታ መገለጫ መሰረት እንደሆነ ተረድተን እየተደረገ ያለው ርብርብ የተረዳ ስለሆነ በቀሪ ጊዜያትም ሁሉም የሚመለከታቸው አካላት በልዩ ትኩረት ፈተናው እንዲሳካ የማድረጉ ሂደት ላይ ርብርብ እንዲያደርጉ በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁ።